እንደ ፍሪጅ፣ የልብስ ማጠቢያና የእቃ ማጠቢያ ያሉ የቤት ውስጥ የኤሌክትሮኒክስ እቃዎች ለህይወታችን እጅግ አስፈላጊዎች ናቸው። ታዲያ እነዚህ እቃዎች ዋጋቸውም ቀላል አይደለም። ባወጣንበት ዋጋ ልክ እንድንጠቀማቸው ያለ ብልሽትም ረጅም እድሜ ከኛ ጋር እንዲቆዩ እነዚህ እቃዎች ከግዢ ጀምሮ ጥንቃቄ ይሻሉ። እነዚህን የኤሌክትሮኒክስ እቃዎች ስንገዛ እንደ ሸማች ምን ጥንቃቄ ማድረግ አለብን? ምንስ ማወቅ አለብን? በሚለው ዙሪያ ዛሬ በዓለም ሸማች ዝግጅታችን በአንድ የኤሌክትሮኒክስ መሸጫ ሱቅ ጎራ ብለናል። ቆይታችሁን ከኛ ጋር አድርጉ። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነሽ? ሰላም ነው አለሁ አልሐምዱሊላህ። አለን። ዛሬ እንግዲህ ሱቃቸውን ልንጎበኝ ነው። ምን ይላችኋል? ያው እንግዲህ እኛ አብረን አይሻልም? እሺ፣ ቅድሚያ እንተዋወቅ። እሺ፣ እኔ ራቢያ እባላለሁ። የኦርቢስ ሴልስ ማለት ነው። እሺ፣ እንቀጥል። ከየት ብንጀምር ጥሩ ነው? ያው እንግዲህ ብዙ አይነት የፍሪጆች የሌትር አማራጮች ነው ያለን። ያው አለፍ እያልኩ ላሳይሽ እንጂ ከጫፍ እስከ ጫፍ ላሳይሽ ካልኩኝ ሰዓት አይበቃልም። እሺ፣ ምክንያቱም አለ ከትንሽ ጀምሮ ከባለ አንድ በር ጀምሮ እስከ ባለ ሁለት በር ትልልቅ ሞዴሎች ነው ያሉ ፍሪጆች አለን ማለት ነው። ከዛ ውጪ ዋሽንግ ማሽን አለን፣ በአውቶማቲክ በማኑዋል ቶፕ ፍሮንት ሎድ አለን፣ ስቶቮች አሉ። ስለሆነ ከኖርማል ፍሪጆች እንጀምር አይሻልም? እሺ። አሁን ይሄ ፍሪጅ 525 ሞዴል ነው። ሞዴል ያው ብዙ ጊዜ ፍሪጅ በሞዴል ነው የሚነገረው። ውስጡ ኔት የሚይዘው የሌትር መጠን 333 ሊትር ነው። የበረዶ ቤቱም የታችኛውም ተካቶ ማለት ነው። ያው ሌትር ውስጥ ለውስጥ ተለክቶ የሚመጣው ሳይዝ ነው ሌትር የሚባለው። ፋን ሲስተም ናቸው። ፋን ፍሪጅ ማለት ምንድነው? የምናስቀምጠውን ነገር ብቻ አድርቆ ያስቀምጥልናል እንጂ ይሄ ማቴሪያሉ በረዶ አይጋግርም እንደ ድሮ ፍሪጆች ማለት ነው። ያ ሲሆን ምንድነው ጥቅሙ? ለእቃን ለማስለቀቅ መታገል አይጠበቅብሽም። አንዳንዴ አሁን ስንፈቃ ፍቃድ ለበረዶ ቤቶቻችን የምናበላሻቸው፣ እነዚህ ግን ያስቀመጥሽውን ነገር ጥራቱ እንደጠበቀ በረዶ ማድረግ ካለበት በረዶ አድርጎ ያስቀምጥልሻል። ከስር የምታስቀምጪው ደግሞ ኖርማል ኩሊንግ አድርጎ ያስቀምጥልሻል ማለት ነው። በረዶውን ብቻ ነው የሚሰራው ከላይ እቃው ላይ ያስቀምጥ። አሁን ለምሳሌ ስጋ ብታስቀምጪ ስጋው በረዶ ይሰራል፣ ይሄ ግድግዳ ይሰራል። ያ ሲሆን ልቀቃት ትታገኝ፣ እቃውም እዚህ ጋር አይጣበቅም። ያ ስለሆነ ለአጠቃቀም በጣም አሪፍ ነው። እንደምታዩ እዚህ ጋር ፍሬሽ ሩም አለው። ፍሬሽ ሩም ሲኖር ምንድነው ጥቅሙ? አሁን እንጀራ ነገሮች አንዳንዴ ማሞቅ ነው ያስጠላል የለ አጣፍሽ ቁጭ ታደርጊያለሽ። ዳቦ፣ ቺዝ ነገሮች መቀዝቀዝ ያለባቸው ግን ብዙ ቅዝቃዜ የማይፈልጉ ነገሮችን ስታስቀምጪ እንደነበረ ፍሬሽ አድርጎ ያስቀምጥልሻል። እሺ። ሳይዛቸውም አተክልታቸው ሰፋፊ። እነዚህ ሁለት ፍሪጆች ከለር ነው እንጂ ለውጣቸው ዋጋቸውም ሳይዛቸውም ሁሉ ነገራቸውም አንድ አይነት ነው። ከዛ የነዚህ ደግሞ ታላላቆች ስንሄድ እነዚህኞቹ ታላላቅ ሳይዞች ናቸው። ከዛ ታላቅ ነው ይሄ። ታላቅ ወንድማቸው ነው። ይሄ 420 ሊትር ነው። ሞዴላቸው 615 ሞዴል ነው። ያው ሁለቱም የከለር ነው ለውጣቸው እንጂ የሚይዙት የሳይዝ መጠን አንድ አይነት ነው። ይሄ ወተር ዲስፔንሰር አለው። ውሃ ታረጊና ያው አያጣራም፣ ቀዝቀዝ ያለ ውሃ ለመጠጣት የተጣራ ውሃ ጨምረሽ ያጋስጥሽ ለማውጣት ማለት ነው። ማቴሪያላቸው ስቴንለስ ስቲል ነው። አንዳንዴ በተጠቀምሽ ቁጥር ውበታቸው እየጠፉ የሚሄዱ ፍሪጆች አሉ አይደለ? የከስር መበላት መላላጥ ነገር ያመጣሉ። እነዚህ ግን ስቴንለስ ስቲል ኢኖክስ ከለር ስለሆኑ እንደዚህ አይነት ነገር የላቸው። ችግር ቢኖረው በቂ መለዋወጫም ዋራንቲም ስላለን አያሳስብም። በጣም ሰፊ ነው ደግሞ ትልቅ ነው ይሄኛው። በጣም እንዲህ ቤተሰብ ቤት አንዳንዴ እናት ቤት ምች ቤት አለ። በጣም ብዙ ነገር ስትር አድርጎ እንዲይዝልሽ ስትፈልጊ ሳይዝ በጣም አሪፍ ነው። እነዛ ምልክቶች ምንድን ናቸው? እነዛኞቹ ያፋን ነው ብዬሽላ መቆጣጠሪያ የበረዶ ቤቱ ራሱን የቻለ ከስር ራሱን የቻለ አጀስትመንት አለው። ፋን ሲሆን አሁን የድሮ ፍሪጆች ሲሆን ፋን የሌላቸው ሲሆኑ ይሄ ድፍን ይሆንና እዚህ ጋር ነው መጨመር መቀነሻ የሚኖረው ለሁለቱም ማለት ነው። ይሄ ፋን ሲኖረው ይሄኛው ለላይኛው ነው፣ ታችኛው ደግሞ ራሱን የቻለ ከፊት ለፊት እዚህ ጋር አጀስትመንት አለው ለፍሪጁ። አጀስትመንቱ ከውጪ ነው መጨመር መቀነሻ። እዛ ቀዝቃዛ ስትፈልጊ ብዙ አትጉላይም። ከዚህ ቀዳ አድርገሽ በቀላሉ ቀርተሽ መጠቀም ትችያለሽ። እንደዚህ አይነት ነገር ብዙም የተለመደ አይመስለኝም ማለት አዲስ። አሁን ያው የበፊት ሞዴሎች ላይ ብዙ አልነበረም። አሁኖቹ ላይ ግን እየተሻሻለ እየመጣ ነው። በነገራችን ላይ ቆይ እዚህ ጋር ስንቀጥል ደግሞ ራሱ ከመስመር ጋር ተገናኝቶ የሚያጣራ ፍሪጅም አሳይሻለሁ። ተጨማሪ ነገሮች እነዚህ የሌትር ሳይዛቸውን መግለጫ ነው። አሁን 325 ይላል የታችኛው ነው የታችኛው ፓርት ነው። 95 ሊትር ደግሞ በረዶ ቤቱ ነው። ሁለቱ ሲደመር ስንት ይመጣል? 420 ሊትር ማለት ነው። ይሄ ዲዚብሉ ደግሞ ድምጽ ነው የሚያወጣው የሳውንድ ድምጻቸው ማለት ነው። ይረብሻል አይረብሽም የሚለውን መግለጫ ነው ይሄኛው። ይሄ ደግሞ 450 ኪሎ ፐር ሃወር በአመት የሚፈጀው የኤሌክትሪክ መጠን ፍጆታ ማለት ነው። ራንክ ይሄ ደረጃ የተቀመጠላቸው እነዚህ ነገሮች እኔ ራሴ ማወቅ የምፈልጋቸው ነገሮች እነዚህ ደረጃዎች የሚወስዱት የኤነርጂ መጠን ነው። ኤነርጂ ማለት የሚወስዱት የፓወር መጠን ማለት ነው። ይሄ ኤ ነው። ስለዚህ
ብዙ ኢነርጂ አይፈልግም። አታስቢ። ወደ አሁን ላይ ዘመናዊ የሆኑ ፍሪጆች እየመጡ ስለሆነ ይሄ ብዙ ኢነርጂ መፈለግ፣ ይሄ ጋዝ መረበሽ፣ ሳውንድ ምናምን የላቸውም። የድሮ ፍሪጆች ነበሩ ፋን ምናምን። ያው ቴክኖሎጂ ሁሌም ከአንድ ስቴፕ እየጨመረ እየመጣ አይደለም እየተሻሻለ ሲመጣ። አሁን የበፊቶቹ ፋን አልነበራቸውም። አሁን ፋን ያለው አብዛኛው ፍሪጅ መጣ። የድሮቹ በጣም እንደ ጄኔሬተር ይጮሁ ነበር። የአሁኖቹ ደግሞ የተሻለ ሆነው መጡ። ያው እንደ ሞዴላቸው ነው። አሁን ለምሳሌ ኖርማሎቹን ብትይ ኖርማሎቹ በዚህ ሌቭል ሊሆኑ አይችሉም። ፋን የሌላቸው እንደ መጠኑ፣ እንደ ደረጃው፣ እንደ ሌቭላቸው ይለያያል። ከዛ ውጪ ሌሎች ፍሪጆች ላይ ልታሳይኝ ትችያለሽ? ሲሊንደር ጋዝ የሚባል ነገር አለ አይደለ? ከፍሪጅ ጀርባ። በነገራችን ላይ እኔና አንቺ ሳንበላ እንደማንኖረው ሁላ ፍሪጅም ጋዝ ይፈልጋል። ግን ይፈልጋል ስልሽ ይሄ እንደሚወራው ቶሎ ይፈልጋል እንደሚባለው አይደለም። ሊኬጅ ሲያደርግ ነው። ሊኬጅ ሲያደርግ ነው። አንዳንዴ ከቦታ ቦታ ስናንቀሳቀስ የኛ ያጠቃቀም ችግር አለ አይደለ? ያ ነው የዛ ሰዓት ጋዝ ሊኬጅ ሊያደርግ ይችላል። ኖርማል ነገር ነው። ምክንያቱም በቀላሉ መሞላት የሚችል ነገር ስለሆነ የጋዝ ኢሹ። እንቀጥል። ይሄኛው ትልልቁ ነው። ይሄ ደግሞ 527 ሊትር ነው። የዚህ በጣም በቃ በባለ አንድ ደረጃ አሁን ባለ አንድ እና ባለ ሁለት በር ይባሉ የለ? ይሄ በባለ አንድ በር ፍሪጅ ደረጃ የመጨረሻ ትልቅ የሚባለው ሳይዝ ነው። በጣም ትልቅ። ከቀድሞ አንፃር ምን ትያለሽ? በጣም ትልቅ ነው። ይሄ ሳይዝ ቅድም መጀመሪያ ላይ ካየነው ያው ሊትሩን እየጨመርኩ ነው እያሳየሁሽ ያለሁት። ይሄ ደግሞ በጣም ትልቅ የሚባል ነው። ያ ብዙ ጊዜ ለቤት በቃ አንዳንዴ የሆነ ገላግሌ ትፈልጊ የለ? ቤተሰብ ፋሚሊ ለሚበዛበት ቤት ለዛ አሪፍ ነው። ለስራም አሁን ለሬስቶራንት ለምናምን ላጠቃቀም ደግሞ አሪፍ ነው። አንዳንዴ አሁን ባለ ሁለት በር ታስቢና ባለ ሁለት በሩ ላይ ያለው መጠንና እዚህ ጋር ያለው መጠን እነዚህ የተሻሉ ሊሆኑ ይችላሉ ላጠቃቀም ደረጃ ማለት ነው። ስንት ናቸው እነዚህ? ይሄኛው ዋጋው 172,500 ብር ነው። 527 ሊትር ነው። ታይ ውድ ነው እያልሽ እንጂ ገና ሳንጨርስ ቅድም ያልኩሽ ፍሪጅ ይሄ ነው። አሁን እነዚህ ፍሪጆች ደግሞ ደስ የሚለው ፓርታቸው የውሃ ማጣሪያ ኤክስትራ አያስፈልግሽም። ዳይሬክት ከመስመር ጋር ኢንስቶል ታደርጊዋለሽ፣ ከቧንቧ ጋር ማለት ነው። ከቧንቧ ጋር ታደርጊዋለሽ። የራሱ ፊልተር አለው። ፊልተሩ እዚህ ጋር ቦታ አለችው። እዛ ጋር ፊልተሩ ይገጠማል። ይሄ ማጣሪያ ፊልተሩ ማለት ነው። ይሄ ለሁሉም አይነት መሆን የሚችል ለሁሉም አይነት ፍሪጅ ለየትኛውም ብራንድ መሆን የሚችል ፊልተር ነው። ውሃ ያጣራል። ከዛ ውሃ ካጣራ በኋላ በረዶ ነው ፈልጊ። ለአንዳንዴ በረዶ እንዲሰራ ስትፈልጊ እዚህ ጋር አይስ ታረጊዋለሽ። አይቻለ ወተር አይስ ኪዩብ እና አይስ ክራሽ ያደርጋል። የምትፈልጊውን ህጅ ታረጊዋለሽ። ከዛ ክራሽ እንዲያደርግሽ ካፈር ክራሽ ታረጊና የተወሰነ ደቂቃ ትጠብቂዋለሽ። ልክ አዘጋጅተሽ ድምጽ ይሰጥሻል። አንቺ መቅዳት ብቻ ነው ካንቺ የሚጠበቀው። የተሻሻለው ምርት ነው ማለት ነው። አዎ። በዚህ አንድ ሳይዳቸው ሙሉ በረዶ ቤት ነው። ይሄ ሙሉ ሳይዱ በረዶ ቤት ነው። ይሄኛው ደግሞ ኖርማል ኩሊንግ ዞናቸው ነው። ኖርማል አሁን ለምሳሌ ወጥ ነገሮችን፣ አትክልት ነገሮችን የምናስቀምጠው በዚህ ሳይድ ነው። የሚጠጡ ነገሮች ካቻፕ፣ ማዮኔዝ ያው ለልጆቻችን የምንቀባባቸው ነገሮችን በዚህ ሳይድ ትደረድራለች ማለት ነው። ለምቾት እየተባሉ እየተሻሻሉ ነው የመጡት። በፊት አሁን ከላይ ብቻ ትንሽ ነበረች በረዶ። ከዛ ደግሞ አዳዲስ ሞዴሎች አሉ ከስር ሰፊ በረዶ ይይዛሉ። ደግሞ በበር ላይ ያዩት ማለት ነው። አዎ ያው አንዳንዴ ምን አለብሽ አሁን ደግሞ ያው አብዛኛው ሰው ዘመናዊ ቤት አይደለ ለኦፕን ኪችን ምናምን ይልሻል። በቃ ለውበትም ለመልክም የምትገዛቸው ፍሪጆች አሉ። አንጠቀምባቸውም እያልኩሽ ግን አይደለም። ያው አሁን ለምሳሌ ኦፕን ኪችን ላይ አንድ የሚያምር ነገር ላጠቃቀም በጣም ዘመናዊ የሆነ ነገር ትፈልጊያለሽ። የተሻለ ነገር ስለምንፈልግ ማለት ነው። እነዚህኞቹ አሁን አሪፍ በቃ የተሻለ በጣም አሪፍ የሚባለው ይሄ ነው። በውሃ ማጣሪያም ያው ሌብሉ አሪፍ የሚባለው። ምን አይነት ዋስትና ናቸው የሚሰጡት? ስንት አመትስ ናቸው? አሁን ለፍሪጆቻችን ለአብዛኞቹ 10 አመት ዋራንቲ ያላቸው። 10 አመት ማለት ሞተር ብቻ ለሞተርና ለጋዝ 10 አመት አለው። ከሞተርና ከጋዝ ውጭ ላሉ ቴክኒካል ዋራንቲ 2 አመት አለው። ቴክኒካል ማለት ፋን፣ ፓወር ምናምን ቴክኒካል ችግሮች አሉ አይደለ? እንደዚህ አይነት ችግሮች ሲኖራቸው 2 አመት አለው። አብዛኛው ትልልቅ ፍሪጆች ያው ይዞም ለመምጣት ለምን ስለማይመች የራሱ የካምፓኒ ባለሙያ እዛው መጥቶ ነው ሶልቭ የሚያደርገው። እዛው ጥገና ይሰጣል። ትደውያለሽ፣ ስትደውይ ይመጣልሻል። ያው አንዳንዴ ከስተመር ዛሬ ደውሎ ዛሬ እንዲመጣለን ሊፈልግ ይችላል። እንደሱ አይሆንም። ያው ቅደም ተከተል የሚባል ነገር ስላለ ማለት ነው። ትደውያለሽ፣ በሳምንት ወር 15 ቀን ታመሻሽቶ ባለው ጊዜ ውስጥ መጥቶ እዛው ሶርት ያደርግልሻል። ይስተካከል ከሆነ ያስተካክለዋል። መምጣት ካለበት ራሱ በራሱ መቀጠጫ ያመጣዋል ማለት ነው። የጥገና ወጪ በማን ነው? በእኛ ነው ጊዜው እስኪያልፍ። አዎ ምክንያቱም ምን አለ መሰለሽ አንድም ብራንድ እንደያሹ አሁን ለምሳሌ እኛ ኦርቢት ነን አይደለ? ምንም ኦርቢት ላይ ኮምፕሌን እንዲኖር አንፈልግም። በቻልነው አቅም ከስተመር ማስደሰት ነው የምንፈልገው። ለምሳሌ እኔ ሸጥልሽ የሰጠውሽ ነገር አለ ወይ ሰጠሽ ፈገግታ አለ ምናምን ነገ መቃ ችግር ኖሮ ሳይሆን በዛው ረገድ እንድናወራ ነው የምፈልገው። ያ ስለሆነ ይሄ የእጃንቺን ትንከፈይ እንትና ውጪ አንለ ጊዜው እስካለ ድረስ ዋስትና ጊዜው እስካለ ድረስ አዎ እኛን ሙሉ ዋራንቲ የምንሰጠው።
አንዳንዴ በአንቺ ችግር የሚፈጠሩ ችግሮች አሉ። ለምሳሌ አይጥ ገመድ በልቶባቸው ብዙ ከስተመሮች ይደውላሉ፣ በጣም ብዙ። አሁን ያ ችግር የኛ አይደለም ወይ የካምፓኒ ዲፎልት አይደለም። የማን ነው ዲፎልቱ? ያው የከስተመሩ ነው። ስለሆነ ለሚሄድበት የተወሰነ ነገር ኮስት ሊያደርጉ ይችላሉ። እንደዚህ አይነት ችግሮች ሲገጥሙ ግን ምንድነው የሚያደርጉት? እቃዎች በቀላሉ ሌላ ቦታ ለመተካት ገዝቶ ለመተካት ምቹ ናቸው? ገመድ ነው እኮ አሁን ብዙ ጊዜ እንደዚህ አይነት ነገር ገመድ ነው የሚበጣጠሰው። ለማንኛውም ባለሙያ ላይሰራ ይችላል። የራሱ የካምፓኒ ባለሙያ ግን ሄዶ በቀላሉ ይሰራል እንጂ እኮ አሁን እኛ ለምሳሌ የሆነ እንትን ቢባል አሁን እንደዛም ሆኖ እኮ ሄዶ ለሚሰራው ነገር ለልጁ ለእጁ የሆነ ነገር ትከፍያለሽ እንጂ እኮ ቃላ እንደዚህ ከፍያ እኮ አይደለም። ስለዚህ ዋስትናችንን እንደምናወራው እንተገብረዋለን። እንቀጥል። ወዴት እንሂድ? ወደ ስቶቭ፣ ወደ ውሃ ማጣሪያ፣ ወዴት እንሂድ? ያው ቤቱ ያንቺ ስለሆነ አንቺ ብትመሪም ይሻላል። እነዚህ ፍሮንት ሎድ አውቶማቲኮች ይባላሉ። ዳይሬክት ውሃ ይፈልጋል። ከመስመር ጋር ግዴታ ነው። ከመስመር ጋር ይገናኛል። ከላይ ምናምን አርገሽ መጠቀም ስለማቺ ማለት ነው። 12 ኪሎ ናቸው፣ ግን በጣም ለአጠቃቀም አሪፍ ነው። ላይፍን በማቅለል ደረጃ በቃ ጥግ ድረስ ነው የሚያቀሉት። አሁን ዳይሬክት ወስዳል አይደል? እንደነገርኩሽ አንቺ የምትጠብቅሽ ልብስ ታስገቢያለሽ፣ እዚህ ጋር ኦሞን ታረጊያለሽ። በቃ አጥቦ ጨምቆ አድርቆ ስቲም አድርጎ ይሰጥሻል። ስቲም ያደርጋል። አሁን ብዙ ጊዜ ልብሶችን ፍሮንት አውቶማቲክ ሲያጠቅ 360 ዲግሪ ስለሚያደርግ የማጨማደር ነገር ይኖረዋል። ሲያደርቅ ደግሞ በሙቀት አይደለም የሚያደርገው። ስቲም መኖሩ ልብሶችሽ በቃ ልክ እንዳስገባሹ ልብሶች ኖርማሊ ሳይበላሽ ይወጣል ማለት ነው። ሳይጨማደድ ይወጣል። ስቲም ስላለው ቀዝቃዛ ውሃ ያፈላል ራሱ። የገላ ፎጣ ወይ የልጅ ልብስ፣ ነጭ ልብስ አንድ ለብ ባለ ውሃ ማጠብ ልትፈልጊ ትችያለሽ። ራሱ ቴምፕሬቸር ሰራ ቴምፕሬቸርን አጀስት አድርገን በምትፈልጊው ሌቭል መጠን ያፈላልሻል፣ ውሃ ያሞቅልሻል። ራሱ ቀዝቃዛውን ወስዶ አሙቆ ማጠብ ይችላል ማለት ነው። አውቶማቲክ የሚያሰኘው እሱ አይደል? አጥቦ ጨምቆ አልቆ ስቲም አድርጎ ጣጣውን ጨርሶ ይሰጥሻል። ከዛ ደግሞ ይሄ ኦዞን ስራ ያለው አሁን ልጆች አንዳንዴ ሳሙና አለርጂ ወይም ደግሞ የልብሶች ባክቴሪያ ነገሮችን አሉ አይደል? እነሱን 100% ክሊር ያደርጋል፣ ያጸዳል። በጣም አሪፍ ነው። ስንት ኪሎ ነው የሚያደርገው? 12 በ8 ነው። 12 ኪሎ ያጥባል፣ 8 ኪሎ ያደርቃል ማለት ነው። ስለዚህ እስከቺ ምቹ ልብስ ስንት ይሆናል? 8 ኪሎ ነው። ምክንያቱም ኪሎ ማለት ከነው ውሃ አይደለም። አሁን ብዙ ጊዜ ሰው ምንድነው ልብሱ 12 ኪሎ ሲል 12 ኪሎ ልብስ ነው የሚከተው፣ እሱ አይደለም። 12 በ8 ካለ 8 ኪሎ ነው የሚያደርገው አይደል? ያ ስለሆነ ከፍተሽ ምክንያቱም አንዴ ፕሌይ ካልሽ በኋላ ከፍተሽ ልብስ ማውጣት ማስገባት አትችይም። በቃ ደቂቃውን የሰጠሽውን ሰዓት ሲጨርስ ራሱ ነው። ስለሆነ 8 ኪሎ ተከቻለሽ፣ እዛው አጥቦ እዛው ጨምቆ ውሃውን አፍስሶ ጨራርሶ ይሰጥሻል። በርካታ የልብስ ማጠቢያ ማሽኖች የሚበላሹበት ዋነኛ ምክንያት ይመስለኛል አጠቃቀም አይደለ? አሁን 8 12 ያልሽው አንድ ዋነኛው ነገር ነው። ከኪሎ በላይ መክተት እዛ እሱማ እኮ ጭራሽ አይዞርም። ሁለተኛ ነገር አሁን ለምሳሌ ሎክ ያደርጋል አይደለ? አሁን ለምሳሌ ይሄ ክፈት ትግል ያ ሲሆን ምንድነው እዚህ ጋር በር ሎክ አለ። ይሄኛው ሎክ ስለሚያደርግ እሱን ነገር የማበላሸት ነገር ይኖረዋል። ሁለተኛ ይሄ ጎሚኒ ይቀዳል ትግል በቃ ያን መጠንቀቅ አለብሽ። ሁለተኛ ከጀርባ 4 ብሎኖች አሉ። እነሱ ብሎኖች መፈታት መቻል አለባቸው። ግራውንድ ናቸው። ግራውንድ ማለት ከቦታ ቦታ ሲመጡ ሞተሩ እንዳይንቀሳቀስ ታስሮ የሚቀመጥበት አለ። አሁን ሰው እሱን ሳይፈታ ማጠብ ይጀምራል። ከዛ ማጠቢያው ይሄዳል፣ ይነቃነቃል፣ በጣም ቫይብሬት ያደርጋል። እኔ ሞተር ታውተም ወላ እና ቫይብሬት ያደርግ እየደገፍሽ ነው የምትጠቀሚው። እንዴ ይዤው መጨመር ምን ሲጀምር በጣም እንትን ይታገላልና በቃ ያ ልክ አይደለም። ያ ማለት ሞተሩ ታንቆ ነው እየተጠቀምሻለሽ። ሞተር ያቃጥላል። ከጀርባ 4 ትልልቅ ብሎኖች አሉ። እነሱ ተፈቶ መነሳት አለባቸው። ብዙ ግን እናስረዳለን ካስተማሮች አይሰሙንም ይሁን አላውቅም። ከዛ ሄደን ደግፈን ይዘነው እንዲሆኑ ይሉናል ማለት ነው። ያ መሆን አለበት። ሁለተኛ ያን ፈተሹ ራሱ ስፒድ አለው። ስፒድ ማለት ይሄ አርፒኤም ዋላ አይደለ? ፍጥነቱ ብዙ ጊዜ ለቤት ከሆነ ከ1200 በላይ ባትወስጂው 1400 ታሪ እሱም ንቅናቄ ይኖራል። በጣም በፍጥነት እንዲጨምቅ ስለሚፈልግ ማለት ነው። ግን 900 1200 በቂ ነው። ስለሆነ አንቺ አሁን ዛሬ እንደገባሽ የመጀመሪያ ስራሽ መሆን ያለበት ብሎኑን ፍቺ እንዴ እቃ ይበላሽብሻል። እቃ ማን ነው ልብስ ስለበዛ ወይ ደግሞ የሆነ ፓወር ምናምን ነበር ይመስላል። ምክንያቱም ልብስ ከበዛ ከኪሎ አሁን ለምሳሌ አንቺ መሸከም ከምትችይው በላይ ተሸከሚያለሽ እንዴ? አውርደሽ ነው የምትይው አይደለ? ልክ እንደዛ ማለት ነው። ይሄን ማጠቢያ ከሚችለው ኪሎ በላይ ከሰጠሽው አያጥብም፣ አይዞርም። በቃ የሚያስፈልገውን ይወስዳል። ምንም ያው ላይ ጮህ ይችላል፣ ክፈቺኝ ዝጊ ላይልሽ ይችላል፣ ግን አያስጥብም። ያላጠበም ወይም አልተሽከረከረም ማለት የከተትሽ ሎድ በጣም በስቷል ማለት ነው።
ማኑዋል ላይ ያው ይቀመጣሉ እንደዚህ አሁን ያልሽኝ ነገሮች። ከዛ ውጪ ግን ስትሸጡ በደንብ ታስረዱት። እኔ በነገራችን ላይ አሁን ልክ ሳወራሽ እንደ ከስተመር ነው እያስረዳውሽ ያለሁት። ይሄን ነገር ሳላወራ አልሸጥም። በአንዴ ቆይ ስሙኝማ እያልኩ ነው የማወራው። ምክንያቱም ማወቅ አለበት ሰው የሚገዛውን ነገር በቂ ነገር አውቆ ሲሄድ ነው ልኩ። አሁን አንቺ ለምሳሌ ዝም ብዬ ከላይ አውርቼ ብሰጥሽና ቤት ሄደሽ ምንድነው የሆነ ነገር ነው የምትፈልጊው እንኳን ነው የምትፈልጊው ወይ እንዲህ ባላረኩት ኖሮ እንዲህ ባልሆነ ኖሮ ይሄ ባልሆነ ኖሮ የሚለው ነገር እንዳይመጣ እዚህ በትክክል ስለቃው ተራርተሽ እቃው ምን ጥቅም ይሰጠኛል፣ ምን አድቫንቴጅ አለው፣ ምን ጥቅም አለው፣ ምን ጉዳት አለው የሚለው ነገር ተራርተሽ ስትወስጂው ደስተኛ ነው የምትሆኚው። ቤትሽ ወስደሽው በቃ አምነሽበት ፈልገሽው ገብቶሽ ነው የገዛሽው። ስለዚህ ምንም አይነት ኮምፕሌን አይኖርም። ያ ማለት ነው። ይሄ አለ አሁን ይሄ ምንድነው ለውጣቸው? ይሄም ያጥባል ግን አያደርቅም። ምክንያቱም እነዚህ ስፒን ብቻ ነው ያላቸው። ስፒን መጭመቅ ነው፣ ጨምቆ 90% ነው። ያው መሰጣት ንፋስ ይፈልጋል። ከዛ ውጭ ግን ግልጋሎታቸው ሁለቱም አውቶማቲኮች አንድ አይነት ናቸው። ዳይሬክት ውሃ ይወስዳል፣ ውሃ ያፈላል፣ ያጥባል፣ ይጨምቃል። 90% ነው። ከዛ ንፋስ ይፈልጋል። ዋጋቸውን ብትነግሪኝ ደስ ይለኛል። ሸማቹን ማወቅ ስለምፈልግ። ችግር የለም። እሺ ይሄ አጥቦ 100% አድርቆ የሚጨርሰው ከሆነ ዋጋቸው 170 ሺህ ብር ነው። በነገራችን ላይ አጥቦ የሚያደርቅም በሌላ አይነት ሞዴል አለ። በ140 ሺህ ብር የሚሸጥ አለ። ይሄ መጨረሻው ነው። በኋላ ልግሽ ስመጪ በቀንስልሽ አይሻልም? አይ እኛ ጋር በነገራችን ላይ አናስከፋም ከስተመሮቻችንን ስለሆነ ያው ያለውን ነገር ላንቺ ልንገርሽ ነው እንጂ አያሳስብም። እሺ ይሄኛው ደግሞ ሲሆን ዋጋው 125 ሺህ ብር ነው። እንቀጥል። አሁን ይሄኛው ቶፕ ሎደር ብላ አይሻልም? እሺ ቶፕ ሎደር አውቶማቲክ ለኛ አገር በጣም አሪፍ ነው። ያ መጥፎ ነው ግን እያልኩኝ አይደለም። ካጠቃቀማችን ካኗኗራችን አንፃር ነው። እንዳልኩሽ ያኛው ብዙ ጊዜ ለዘመናዊ ቤቶች ለአፓርትመንቶች ወይ ደግሞ ውሃ ለማይጠፋበት ወይም ደግሞ ታንከር ላለው ምናምን ነው የሚሆነው። ምክንያቱም ውሃ ከሌለሽ ምንም ማድረግ ስለማች ውሃ ከተቋረጠ ምንም እንጂ እውነት ነው ድካምን ያቀላል። ምክንያቱም ማታ ከስራ ስትገቢ ሰተሹ በቃ አንቺ ወይ ቲቪ ታያለሽ ወይ ምግብ ኩክ ማድረግ ካለብሽ ሌላ ስራ መስራት ትሰራያለሽ። ያ ሲሆን ታይምሽንም ጉልበትሽንም ላይፍሽንም ያቀላል። ይሄኛው ደግሞ ደስ የሚለው ሁለቱንም ኦፕሽን ያስጠቅማል። ሁለቱንም ያስጠቅማል ማለት ዳይሬክትም ትጠቀሚያለሽ፣ ውሃ ከሌለ ከላይ በባሊ ማድረግሽ መጠቀም ትችላለሽ። ሰፊ ይመስለኛል። አዎ እነዚህ ለስራም ለኮሜርሻልም ይወስዱታል ብዙ ጊዜ ተለቅ ያለ ኬጅ ስለሆነ ማለት ነው። ውስጣቸው ሙሉ ማቴሪያላቸው ስቴንለስ ስቲል ነው። ስታስቀምጪ የውሃ ልኩን ባላንሱን ጠብቀሽ ነው የምታስቀምጪው። ጠብቆ ነው ያለው። አዎ ያው አቀማመጥ ካልሆነ ውሃውን ዝም ብሎ ነው ድሬን የሚያደርገው። ባላንስ ካላረገ ወይ ደግሞ ስፒን በሚያደርግ ሰዓት ይሄ ሙሉ ቦዲው አይደለም የሚዞረው። ያ ሲሆን ባላንስ አያደርግም። የውስጥ ማቴሪያሉ ሊጎዳ ይችላል። ማድረግ አለብሽ። አጠቃቀሙ ይሄም ዲጂታል ነው። ኤአይ ፊቸር አለው። ኤአይ ፊቸር ሲኖር ምን መሰለሽ አሁን አውቶማቲክ የምትሰጪው አንዴ የልብሱን አይነት ስትመጪ ራሱ ነው ደቂቃ አጀስት የሚያደርገው። ሌላ የተለየ እንደው ሸማች ማወቅ ያለበት ነገር ይኖራል ስለ ማሽኖቹን ረጅም ዓመት እንዲጠቀሙ? ምን ይሆናል መሰለሽ ቅድም እንዳልኩሽ ብቻ እቃው ከሚችለው በላይ አለማድረግ ነው። አሁን ለምሳሌ ይሄ 20 ኬጂ ይላል አይደል? 20 ኪሎ ብርድ ልብስ ይከቱበታል። ያ ልክ አይደለም። ይሄ ምንድነው መሆን ያለበት? ምንድነው ከ10 ኪሎ በላይ አትከቺበትም። ኬጂ ከነውሃው ስለሆነ ያን መጠንቀቅ ነው። ሁለት ስትጠቀም የትኛውም እቃ ስላለሽ ብቻ መጠቀም አይኖርብሽ ማለት ነው። አሁን አንዳንዴ ጫማ ምናምን ታጠይበታለሽ። ባይሆን የተሻለ ነው፣ እድሜ እንዲኖረው ነው እቃሽ። የትኛውም እቃ አንቺ በተንከባከብሽውና አንቺ በተጠነቀቅሽለት ልክ ነው የሚቆየው። ሁለተኛ መብራት ጨመረ ቀነሰ አያሳስብም። ቀደም ብዬሻለሁ፣ ፍሪጆቹ እንኳን ዳይሬክት ቢሰኩ ችግር የለባቸውም ብዬሻለሁ። እነዚህ ማኑዋል ማጠቢያዎች ናቸው። ማኑዋል የሚያስብላቸው ምንድነው? የኛን እገዛ ስለሚኖረው ነው። አሁን ለምሳሌ ልብስ ያጥባል። ከዛ ታነሽና መጭመቂያ መከተው እኛንን ከጨመቀ በኋላ ለማለቅለቅ ስንፈልግ ምን ያው እኛ ስለምናግዘው ነው ማኑዋል የሚባሉት። አብዛኛው ያው ይሄን ነው የሚመርጠው። እነዚህ ማጠቢያዎች አሪፍ ናቸው። ለአጠቃቀም ቀላል ነው። እንደምታዩ 35 ደቂቃ ድረስ ያጥባል አይደለም። አሁን ለምሳሌ ከ15 እስከ 35 ደቂቃ ያለው መዘብዘፍ ነው ስራ። አሁን ብዙ ጊዜ ማጠቢያ ገና ልብስ ከማጠባችን በፊት ሳፋ ላይ ስናጥብ እንዴት ነው እንዘፈዝፋለን። ትንሽ አሸታ አድርገናል የምንከተው ልክ እንደዛ ማለት ነው። እዚህ ጋር የሚያስፈልገውን ነገር ታረጊና 35 ደቂቃ ታረጊዋለሽ። ከ35 እስከ 15 ደቂቃ ሶክ ያደርጋል። መሀል ላይ አሸት እያደረገ እየዘፈዘፈ ነው። ያ ማለት ያንቺን እገዛ እንዳይፈልግ ነው የሚያደርገው ማለት ነው። ከዛ ከ15 ደቂቃ በኋላ ምንድነው ስራው? ወሽ ማድረግ ነው። ማጠብ ይጀምራል ማለት ነው። እዚህም ጋር በነገራችን እንደፈለግሽ ነው አጀስት የምታደርጊው። እንደፈለግሽ ማለት አሁን ለምሳሌ ስስ ልብሶች ሲኖሩ
ሶፍት ላይ ነው የምታረጊው፣ ወይ ኖርማል ወይ ስትሮንግ ላይ አድርገሽ በምታጥቢ ሰዓት ልብሶችን በጣም የመለጠጥ ነገር የማዛነፍ ነገር ይኖረዋል። ምክንያቱም በቃ ቅድም እንዳልኩሽ እንደ ሌቭሉ ነው የትኛውም ነገር የሚሆነው። አሁን ለምሳሌ ፓክ አውት ሰጠሽ ኖርማል ላይ አታረጊው። በእጅ እንኳን ስናጥብ አሸት ነው የምናደርገው፣ በደንብ ሽታ አታረጊው አይደል? ልክ እንደዛ ማለት ነው። ሶፍት አለው፣ ኖርማል ስትሮንግ አለው። ከዛ ልብስ አጠብሽ ከናረፋ ዝትከቻለሽ ማለት ነው። ውሃ አክሰሱ ካለሽ ውሃ ተሰጭና እዚህ ማለቅለቅ ይችላል። ዋጋቸውን እየነገርሽኝ አይደለም እንዴ? አረ እየነገርኩሽ ነው። ይሄ መጨረሻ ዋጋ 57 ሺህ ብር። 57 ሺህ ብር። ስንት ኪሎ ያጥባል? 14 ኪሎ። 14 ኪሎ። ይሄ 2 ኤሌክትሪክ 2 ሲሊንደር ነው። 60 በ60 ሳይዝ ነው ሳይዙ። 2 ሲሊንደር አለው፣ 2 ኤሌክትሪክ አለው። ያ ብዙ ጊዜ ሲሊንደር እኛ ሀገር ይፈራል አደጋው። ግን እነዚህ ሴንሰር አላቸው። ይሄ ማለት ሴንሰር ምንድነው ካልሽ፣ ለምሳሌ ሲሊንደሩን ከፍተሽው ፍሰት የጋዝ ፍሰት ኖሮ ግን ሙቀት እየነደደ ካልሆነ ፍሰቱን ያቋርጣል። 2 ሰከንድ አይቆይም፣ ይዘጋዋል። አሁን ለምሳሌ ቆጣሪ ብሬከር ይመልስልን የለ ኮንታክተር፣ ልክ እንደዛ ማለት ነው። ሙቀት ካለው ሙቀት አለው አይዘጋውም። ሙቀት ሳይኖረው ግን ጋዙ ብቻውን እየተነነ ከሆነ ግን ይዘጋል። ያ ስለሆነ ሴፍ ነው፣ አያስፈራም። ሬድ ፕሌት አላቸው። ሬድ ፕሌት ሲኖራቸው የመጋል አቅማቸው አሪፍ ነው ማለት ነው፣ ፈጣን ነው። አሁን ይሄኛው 2000 ዋት ነው፣ ፈጣን ነው። ይሄኛው ደግሞ 1500 ዋት ነው። ከስር ኦቨኑን ተጠቀሚ፣ ታይመር አለው። ደቂቃውን ትሰጪውና አንቺ ስራሽን ትሰሪያለሽ። ልክ ራሱ ደቂቃውን ሲጨርስ ይዘጋል ማለት ነው። ፋን አለው ከውስጥ ስንጠቀም። ይሄኛው 2 ፓትራ አለው፣ እንደዚህ አይነት አስተማማኝ ፓትራዎች። ግሪል አለው፣ አርስቶ መስሪያ። ሙያሽን የሚፈትን እቃ ነው በእውነቱ ከሆነ ሙያ ካለሽ በጣም አሪፍ እቃ ነው። ፋን አለው። የፋን ጥቅሙ ምንድነው መሰለሽ? አንድ ምግብን ስናበስል እኩል በኩል ሙቀትን ያሰራጭናል። አሁን አንዳንዴ እንዴት ነው ዳቦ መጋገሪያ ወይ ለምን ስታበሲ በአንድ በኩል ይቀላል፣ በአንድ በኩል ያው እኩል አይሆንም። ፋን ሲኖረው ግን ምንድነው ከዳር እስከ ዳር ሙቀትን እኩል ለሚያሰራጨው ያሰን እኩል አበሳሰል ስለሚያበስል ያሳምርልሻል እቃዎች። እንደገና እኩል ይበስላል። አሪፍ ነው። ጠረን ያስወግዳል። ውስጥ ላይ ጠረን አይኖረው። አንዳንዴ ላበላ ሆኖ ወጥቶ ያቀምቃል። ፋን ሲኖር እንደዚህ አይነት ነገር አይኖራቸውም። ለማለሰሽ ሲሰሪበት ሁላ እንትን ይላል። አዎ፣ አይ በቃ ፋን ካለ አስተማማኝ ነው፣ አያሳስብ። እሺ፣ ዋጋ 75 ሺህ ብር ብቻ። ያው ይሄ ደግሞ 4 ኤሌክትሪክ ነው። ይሄ ምኑ ደስ ይላል መሰለሽ? እንትን ፈሰሰ ደነዘ ምናምን ፕሌት የሚባል ነገር አያሳስብሽም። ከዚህ ጋር ምንም ነገር ፈስ የሚወለወለ የሚጸዳ ነው በቀላሉ አይዝም። ወይ ገላግል ነው ብታዩ። ራሴም ቤት ላይ ወስጃለሁ እየተጠቀምኩት ነው። አሪፍ ነው። ታይመር አለው። ይሄም ኦቨን ተጠቃሚ። በተጨማሪ እነዚህ ስቶሬጅ አላቸው። ተጨማሪ ፓትራ፣ ትርፍ ማንኪያ ምናምን ነገር ካለሽ እዚህ ጋር ታስቀምጫለሽ። ይሄስ እንደው ረጅም እድሜ እንዳይቆይ የሚያደርገው ነገር የኛ አጠቃቀም ችግር ለምን በእኛ በጋለ ሰዓት ውሃ ሲደፋበት ወተት ሲደፋ ይሁን ዝንጉን ሆነ ይላል። አንዳንዴ ይሁን እንዴት ነው ሲበላሽ ነው የእቃው ጥቅም የሚገባን እንጂ መጀመሪያ እቃውን ያለን እንዴት መያዝ እንዳለብን ወይ እንዴት መጠቀም እንዳለብን አናውቅም። በጋለ ሰዓት ይሄ ላይ ውሃ እንዲፈስበት ታረጊዋለሽ ወይ ወተት እንዲገነፍልበት ታረጊዋለሽ። እቃ ነው ወደ መዛግ ወይም ደግሞ ሙቀቱ እያነሰ የመምጣት ነገር። ይሄም ሳይሆን የትኛውም ሸክላ ምድጃ እንኳን ስንጠቀም እንዴት ነው ልክ ሙቅ ውሃ ሲፈስበት ስንጥቅ አይደል የሚለው ቤት ላይ ገጥሞሽ ሊሆን ይችላል። ለኔ ሰላጥፊ ምናምን ተውሽ ውሃ ደፍተሽበት ሰበርሽ አታውቂም? እኔ እንደዛ ስላረኩኝ ማለት ነው። ወተት ነው በጣም የሚያበላሸው። ያ ሲሆን አጋዦቻችንም ወጥ የሚገነፍልበት ብዙ ነገር ይተውበታል። እያበሰበሰው መሄድ ይመስለኛል። በቃ ያንን ግን እኛ ከተጠነቀቅንለት ያን ነገር ሴፍቲውን ከጠበቅንለት በቃ ይቆያል። ፓወር ከፍ ሲል ዝቅ ሲል እቃዎች ይበላሻሉ ይባላሉና እነዚህ ነገሮች ላይ ተጽዕኖ ይኖረው? አይ እነዚህ ነገሮች ላይ የፓወር መጨመር መቀነስ ምንም የሚያመጣው ጉዳት የለም። ምክንያቱም ብዙም ኢነርጂ ቢኖራቸውም ባይኖራቸውም በቃ ሌቭል አላቸው። ራሳቸው በሌቭላቸው ልክ ነው የሚገሉት እንጂ በጣም ኢነርጂ ብዙ ስላለው ብቻ በጣም ብዙ ሊግል አይችልም። ምክንያቱም ዋት አላቸው የራሳቸው። ያ ስለሆነ እንደዚህ አይነት ችግር የለውም። ሁለተኛ ደግሞ በጣም አነስተኛ ኢነርጂ ነው የሚፈልጉት። የድሮ ስቶቮች ናቸው የጥቅል ሽቦ ምናምን ሲሆን ብዙ ፓወር የሚፈልጉት እንጂ እነዚህ በጣም በአነስተኛ ፓወር ነው የሚሰሩት። ወደዚህ እንቀጥል። እሺ፣ ይሄ ውሃ ማጣሪያ ነው። ያው እነዛ ፍሪጆች እነዚህን እያሰጡ ነው ልልሽ አላልሽኝም እንጂ
አዎ ቅድም እያሳየሽኝ ይሄ ነበር እያሰብኩኝ ነበር። ያን ውሃ ማጣሪያ ካለው እነዚህ ነገሮች በቃ ከገበያ ይወጣሉ። አንዳንድ ቴክኖሎጂዎች ሌላውን እያሰጡ አይደለም የሚሄዱ ግን ምን ይሆናል መሰለሽ አንዳንዴ ልክ ነሽ። አሁን ያ ቀዝቃዛ ውሃ ብቻ ነው ሙቅ ምናምን የለውም። ይሄ ግን አሁን ሙቅ ውሃ መጠቀም ፈልጋለን እንዳልኩሽ ሻይ ማንቆርቆሪያ መጠርላት ፈልጊ በቃ በፍጥነት ማድረግ ስትፈልጊ ትለኩሻለሽ። አንቺ እስክትለባብሽ ውሃ ያፈላልሻል። ሻይ ቅጠልሽን ሲኒሽ ላይ ብርጭቆሽ ላይ አድርገሽ መጠጋት ብቻ ነው። ሻይ ለሻይ መሆን ስለሚችል ማለት ነው ያፈላል። ኖርማል ውሃ ስፈልጊ ኖርማል አለው፣ ቀዝቃዛ ውሃ ስፈልጊ ቀዝቃዛ አለው። ከስር አነስ ያለ ሚኒ ፍሪጅ አለች። ትንሽ ፍሪጅ አንዳንዴ ፍሩት ነገሮች የልጆች ሽሮፖችን ምናምን ማስቀመጥ ብትፈልጊ መድኃኒት ነገሮች ብቻ። ስንት ናቸው እነዚህ? እነዚህ ዋጋቸው 33 ሺህ ናቸው። እነዚህ ዋስትና አላቸው። እስካሁን በነበረን ቆይታ እንግዲህ ተመልካቾቻችን ጥሩ ግንዛቤ እንዳገኙ ተስፋ እናደርጋለን። ስለ እቃዎቹ በደንብ ነው በዝርዝር እየነገርሽኝ ያለሽውና ወደሽው? አዎ ወድጃለሁ። አንቺ ወደሽው እንግዲህ ከስተመሮችም ይወዱታል። አይ ብዙ ማወቅ ያለብን ነገሮች ይኖራሉ። እንደው ገንዘብ ይዘን ገበያ ከመውጣታችን በተጨማሪ ደግሞ ምንድነው መግዛት ያለብን ስንገዛ እኛስ ምንድነው ጥንቃቄ ማድረግ ያለብን? ሁሉም ሻጭ አንድ አይነት አይደለም፣ ሁሉም ገዥም አንድ አይነት አይደለም። ስለሚሸጠው እቃ ዋስትና መስጠት፣ ጥሩ ገለጻ መስጠት እንዲቆይም ለማድረግ አስተዋጽኦ ስላለው፣ ሁለተኛ የትን እቃ ብገዛ ማን ኃላፊነት ሊወስድልኝ ይችላል? ምክንያቱም አሁን አንዳንዴ ስለቀነሰን ብቻ እቃ መግዛት ልክ ነው ማለት አይደለም። በተለይ ኤሌክትሮኒክስ እቃ ስትገዢ ለምሳሌ ይሄንን ኦርቢትን ገዛሻ፣ ኦርቢትን በገዛ ማን ነው ኃላፊነት የሚወስድልኝ? አለው ወይ ካምፓኒ ወይን መላውጫ? አንዳንዴ ብርሽንም ከፍለሽ ስፔር ማግኘትም እኮ ትልቅ ነገር ነው አይደል? ካምፓኒ ስለሆነ ስፔር አትቸገሪ እንጂ አይበላሽም እቃ ፍጹም ነው ምንም አይደለም። ሲበላሽ ግን ቢያንስ ኃላፊነት የሚወስድልሽ አካል ግን ያስፈልጋል። እነዚህ እቃዎች ደግሞ በጣም ውድ ናቸው። ከ100 ምናምን እስከ 30 እስከ 45 ሺህ ብር ጀምሮ አለ። እንደ መጠንሽ እንደ ቤትሽ እንደ ልኩ ነው። ቲቪም አሁን እንዳልኩሽ ከ32 ኢንች ጀምሮ አለ እስከፈለግሽው የኢንች መጠን እንደ ፍላጎታችን ነው። አሁን ይሄ ለምሳሌ 50 ኢንች ነው። እነዚህ ቲቪዎች ፍሬምለስ ናቸው፣ ዘመናዊ ናቸው። ፍሬምለስ ሲሆን አይተሻል፣ ቲክነሳቸው ቀጭን ነው የሚሆነው፣ በጣም ያምራል። እንዴት ነው ጠፍተው ለሚያምሩ ቲቪዎች ሲባል ሰምተሽ አታውቂም? ጠፍተው ለቤቱ ውበትን የሚሰጡ አይነት ፍሪጆች ቲቪዎች ናቸው። በጣም ያምራል። ስማርት ናቸው። ዋይፋይ ያስጠቅማል። ከስማርት ስልኮች ጋር ይገናኛል። ዘመናዊ ናቸው። 4K ናቸው። 4K ሲሆን ከለር ሪዞሉሽን ናቸው። ከኖርማል ቲቪዎች ይጨምራል። እንደገና አሪፉ QLED የሚለው ሌቭል ላይ ደርሰናል እኛ በቻል ነው። ያው ቀጣይ እንዳልኩሽ አፕዴት እያደረግን የምንሄደው እቃዎቻችንን። ምንድነው QLED ማለት ከኖርማል LED ቲቪዎች ጥራት ደረጃው አንድ ስቴፕ የሚጨምር ማለት ነው። ከኤችዲ በላይ UHD አለ፣ ከኤችዲ QLED አለ እያለ ይቀጥላል። ሪሞታቸው ማጂክ ነው። የፈለግሽው ርቀት ላይ ሆነሽ ማዘዝ፣ በቮይስ ማዘዝ ይቻላል። ፓወር ጨምሮ የመጣ ፓወር መቆጣጠር ይችላል። 2 ዓመት ዋስትና አላቸው፣ አያሳስብም። አሁን ከ32 ኢንች ካለው ከ23 ሺህ ብር ጀምሮ አለ እንደ ሌቭላቸው እንደ ሞዴላቸው። ለምሳሌ 50 ኢንች ነው 3 አይነት ሞዴል ነው የሚኖረው ቲቪ። ደብል ስክሪን አለ፣ ሲንግል ስክሪን ሆኖ LED አለ፣ QLED ያልኩሽ አለ። እንደ ሌቭላቸው ዋጋቸው ይለያያል። አሁን ለምሳሌ 50 ኢንች ትንሹ ካልሽኝ 60 ሺህ ብር አለ። ከዛ ደግሞ ትልቁ ደግሞ ካልሽኝ እስከ 98 ሺህ ብር ድረስ አለ። ምን የተለየ ጥንቃቄ ማድረግ? ያው ብዙ ጊዜ ሲንግል ስክሪኖች ከሆነ ውሃ ረጭተን ምናምን ማጽዳት አይኖርብንም። ከዛ ውጪ ያው ጥንቃቄ ይፈልጋል። ከወረወርሹ ማስተበረቅ የለም። የሚወረወር አይጠፋም ቤት ውስጥ ልጅ ያ ካለ ደግሞ ከፍ አድርገሽ ሰቅለሽ በጥንቃቄ እንደ ቤትሽ ነው። አሁን ለምሳሌ ልጆችሽ ኳስ ቤት ውስጥ የሚጫወቱ ከሆነ ግድግዳ ላይ ከፍ አድርገሽ ብትሰቂው ለሴፍቲ ነው። ደብሉንም ግዢ ሲንግሉንም መጠንቀቅ አይከፋም። ተረዳሽኝ አይደለ? ያ ነው የትኛውም ነገር መጠንቀቅ ነው እንጂ ከዛ ውጪ ላለው ነገር እኛ አለን። ካንቺ ከጥንቃቄ ጉድለት በላይ ለሆኑ ነገሮች አሁን የካምፓኒ ዲፎልቶች ካሉ ዋስትና ስላለ አያሳስብም። በነገራችን ላይ ግን የእቃ ማጠቢያም አለን። ይሄ እቃ ማጠቢያ ነው፣ ዲሽዋሸር ነው። አሁን እየዘመንን አይደለን? እየዘመንን ነው። ደግሞ እቃዎቹም ደግሞ ያን የኛን ጫና እየቀነሱብን የምንጠቀማቸው እቃዎች አሁን ድስትም በቃ ሁሉ ነገራችን ዘመናዊ እየሆነ እየመጣ ነው። ሁለተኛ ነገር ቤትም ላጠቃቀም ብዙም እንደምታየው ብዙም ቦታ አይፈጅም። 60 በ60 ነው ሳይዙ። 14 ፕሌት ይይዛል። 14 ሳህን ይይዛል። ከመስመር ታገናኘዋለሽ። እዚህ ጋር የራሱ ሳልት አለው፣ ሳሙናዎች አሉት፣ የራሱ መጠቀሚያዎች ማለት ነው። ከዛ አንቺ የሚጠበቀው እቃ መደርደር ብቻ ነው። ደርድረሽ አንቺ ወደ ስራሽ ትሄጃለሽ። አጥቦ እቃዎችን በስቲም አድርቆ ሲጨርስ ድምጽ ይሰጥሻል። አውታሽ መደርደር ነው። ግን እቃን እንዴት እንደሚያሳምር አትጠይቂም።
ኧረ ግልግል ነው ከማሳመር ውጪ። አዎ አንዳንዴ ብርጭቆች የሆነ በቃ አዲስ ነገር መስሎ ሲወጣ አስበሻል። ከዛ አምጥተሽ መደርደር ነው። ምንም እገዛ ምንም አይፈልግም። አጥቦ እቃዎችን ስቲም አድርቆ ጣጣውን ጨርሶ ይፈሻል። ስንት ብር ነው? ይሄኛው ዋጋው 85,000 ብር ነው። እናመሰግናለን። በጣም ነው የምናመሰግነው። ያው እንግዲህ በከፊል እቃዎቻችን ወደሻቸዋል ብዬ አስባለሁ። በጣም ወደጃቸዋለሁ። አንቺም ልትገዢ ትመጫለሽ? አዎ እንዳስተናገድሽኝ ታስተናግድናለሽ። እንግዲህ በቆይታችን ሸማቾች ተመልካቾቻችን ጥሩ ግንዛቤ እንዳገኙ ተስፋ እናደርጋለን። አብረሽን ስለቆየሽ በበቂ ሁኔታ አስረድቼሻለሁ ብዬ አስባለሁ። አንቺንም ተመልካቾችንም እናመሰግናለን። አመሰግናለሁ። ቻው። እሺ እሺ። ተመልካቾቻችን ስለምንገዛቸው የቤት ውስጥ የኤሌክትሮኒክስ እቃዎች ግንዛቤ የተመለከታችሁትን ይመስል ነበር። በኦርቢት ኤሌክትሮኒክስ ነው ጉብኝት ያደረግነው። ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸር ሰንብቱ።